ባንቺ ላይ ያለኝን አመለካከት እየፈልጋለሁ። እንዴት? የእውነት ግን ለዋሽሽ አልፈልግም። መጀመሪያ ፍቅር አስቤ ነበር የቀረብኩሽ፣ ግን ያንን አስተሳሰቤን ካሁን በኋላ ቀይሬያለሁ። እንደዛ አይደለም። ምናልባት ሁኔታዎች አለመፍቀድ ይሆናል እንጂ ፍቅር መቼም ስህተት ነው። ምን ይቅርታ ልጠይቅ እፈልጋለሁ። ደግሞ አንቺ ምን አደረግሽ? መድብል በዚህ ሰዓት ልረዳ ባለመቻል ያው በዚህ ሰዓት ከቤተሰቦችና ከአለማዎች ማሰብ ስለሌለብኝ። ልክ ነሽ፣ እውነትሽ። ከሁሉም በላይ አላማ ይገልባል። የእውነት ከተንከሲስ ጋር ፍቅር አለሽ? ኧረ እሱ ነው እንጂ እኔ አንድም ቀን ወድጄው አላውቅም። እስኪ ስታስበው እንዴት ተንከሲስ የኔ ግጣም ሊሆን ይችላል? እና ከመጀመሪያውኑ ለምን ቀረብሽ? አልፎ አልፎ ገንዘብ እያመጣ ይሰጠኝ ነበር። እኔም ደግሞ እምቢ አልለውም፣ እቀበለዋለሁ። ያው ኑሮውን ታውቀው የለ። በአጭሩ ተንከሲስን ለገንዘቡ ነው የቀረብኩት እያልሽ፣ ግን እኮ እሱ ያንቺን ብር ለማምጣት ብዙ ተሰቃይቶ ነው የሚያመጣው። እንዴት ሆይ ደጋግሜ ነግሬው ነበር። እሱ ግን ሊተወኝ ፈቃደኛ አይደለም። ታዲያ ከቀረብኝ አይቀር የሆነ ነገር መጠቀም አልነበረብኝ? ሲጀመር እኮ ያንቺን ገንዘብ እሱ ለማምጣት ስንት ተሰቃይቶ ነው የሚያመጣው። እንዴት ሆይ ደጋግሜ ነግሬው ነበር። እሱ ግን እምቢ አለ። ከዚህ በኋላ እንኳን እውነቱን አወቅኩ እንጂ እንኳን ሊያገባኝ አጠገቤ አይደርስም። እንዴት ጽጌ፣ እንዴት እኔ ላይ ታደርጊያለሽ? ኧረ ስልኬን የተረገመች። ተረጋጋ እባክህ ሮሚዮ። መጀመሪያ ነበር ፍቅር ሲያጫውት መጠንቀቅ የነበረ። ተንከሲስ ምን ችግር አለ እንዴ? ደብሩክ ነው። እናንተ እያላችሁ ምን ሰላም አለ? ቆይ ከእኛ እየበላችሁ የጠጣችሁ እኛን ዙራችሁ ትወገናላችሁ። ተንከሲስ ሲመስለኝ የሆነ በጣም ሴት በደል ደርሶ በኋላ። እስቲ ዳጣ ንገሪ፣ ያፈቀረን ሰው እንዴት ነው መርሳት የሚቻለው? ይሄ ሁሉ በደል እንኳን አልሳብኝ እርሷን መርሳት አልቻልኩ። ከፍቅረኛ ጋር ተጣልተክ ነው? ኧረ እሷ ምን ፍቅረኛ ናት? ደመኛ ናት እንጂ ትመልስ እንደው ልቤን ትመልስ፣ አለበለዚያ ራሴን ነው ማጠፋው። እንዴ እና ለአንዲት ሴት ብለህ ራስን ልታጠፋ ነው እንዴ? በረኪና ገዝቼ መጠጣት አቃተኝ እንጂ በሬን ፎጭ አድርጌ ነበር የገዛሁት። እንዴ ተንከሲስ አልገባኝም። ይሄን በረኪና ምን ልታደርገው ነው? ልቤ ላጠብበት ልበልሽ? ቆይ እንዴት ነው የማትረዱኝ እናንተ? እኔ ያለ ጽጌ አንድ ደቂቃ መኖር አልችልም። እንደውም ይሄን ጠጥቼ እላችሁ ሁላችሁ ምግድ ትገላገሉ። እንዴ አንተ ቁም! አብረሽ ተንከሲስ አሁን ላይ መሳይ ጽጌ ከአብርሽ ጋር ስታወራ የነበረውን ነገር በቪዲዮ ቀርጾ ስላሳየው ጽጌ ለሱ ያላትን አመለካከት ካወቀ በኋላ እሱ ለጥቅም እንደቀረበችውና ጭራሽ በልቧ ውስጥ ለሱ ምንም አይነት ቦታ እንዳሌላት ሁላ ስታወራ ሰምቷልና አሁን ላይ ከጽጌ ተለይቼ መኖር አልችልም በሚለው ራሱን ለማጥፋት ነው ማለት ነው። እኛም ከዚህ በፊት ይሄንን ነገር አንስተን ነበር። ጽጌ አሁን ላይ ከተንከሲስ ጋር መኖር ከሱ ጋር አንድ ክፍል ውስጥ መኖር የሚለውን ሐሳብ ያመጣችው እሱ በነገራት መሰረት ነው። ቀረጢቴ ውስጥ አልማዝ አለ፣ ዳይመንድ አለ ምናምን የሚለውን ነገር መሳይ ከዚህም በፊት ለሷ የነገራትን ነገር ተንከሲስም ከሱ ጋር እንድትሆንና ይሄንን ነገር አምና ጊዜ እንድትሰጠው በሚል ነበር። ይሄ ነገር እውነት ነው፣ እኔና አንቺ አውጥተን ህይወታችንን እንቀይራለን፣ መሳይን ተየውና ከኔ ጋር ኑሪ በሚለው ጽጌም ይሄንን ሐሳብ ተንከሲስን አምናው ነበር። ከሱ ጋር የቤት ኪራይ የምከፍለው አጥቻለሁ፣ ተቸግሬያለሁ፣ አብሬ ልኑር የሚለውን ሐሳብ አምጥታ በዚህ ነገር ከተንከሲስ ጋር መኖር የሚለውን ሐሳብ አምጥታ ተንከሲስ ደግሞ እሷን ስለሚወዳት ስለሚያፈቅራት ብዙ ጊዜውን ከሷ ጋር ማሳለፍ ስለሚፈልግ ነው ይሄንን ሐሳብ ቶሎ እየተቀበላት ማለት ነው። ይሄ ሐሳብ ደግሞ ከሁሉም ሰው በላይ ያልተስማማው መሳይ ነበር። መሳይ ጽጌ እንዴት እዚህ ቤት ትኖራለች? እንዴት ሌላ ሰው እኛ ላይ ይጨመራል? እንደዛ ከሆነ እኔም ሌላ ሴት አመጣለሁ በሚል ነበር ከዛ ቤት ውስጥ በአንደኝነት እሱ ይሄንን ሐሳብ ሲቃወም የነበረው ማለት ነው። በእርግጥ መሳይ ጽጌን ብቻ ሳይሆን ትህትና ራሱ ለመጀመሪያ ጊዜ እዛ ቤት የመጣች ጊዜ ከሁሉም ሰው ተለይቶ እሷን ሲቃወማት የነበረው ብቸኛ ሰው እሱ ነው። አሁን ደግሞ ጽጌን የተቃወማት ከትህትና ለየት ባለ መንገድ ነበር። እሱ ጽጌን ይፈልጋታል፣ ከሱ ጋር እንድትሆን ይፈልጋል። ግን ደግሞ እዚህ ጋር ከተንከሲስ ጋር ተጋብቶ አንድ ላይ ሊኖሩ ነው የሚለውን ሐሳብ ሲሰማ ይሄንን ነገር ጠንከር አድርጎ አብርሽን ጎትጉቶት ጽጌ ከዛ ቤት እንድትወጣ አብርሽ የራሱ ሚና እንዲጫወት አድርጓል ማለት ነው። አብርሽ ደግሞ ይሄ ሐሳብ ከዚህም በፊትም ሲያስቆ ነበር፣ ሲያስገርመው ነበር። በተለይ ይሄ የተንከሲስ ቀረጢት ውስጥ አልማዝ አለ፣ ወርቅ አለ፣ ዳይመንድ አለ የሚለው ነገር ለምን ትጃጃላላችሁ? እንደዚህ የሚባል ነገር የለም የሚለውን ነገር ለመሳይም ከዚህም በፊት ነግሮት ነበር። አሁን ደግሞ ጽጌ ይሄንን ሐሳብ ሙሉ ለሙሉ አምና ስትነግረው
አብርሽ ደግሞ ይሄ ነገር ውሸት እንደሆነና እንደዚህ የሚባል ነገር የሰው ልጅ ውስጥ እንደማይገኝ ሲነግራት ጽጌ መጀመሪያውኑም የመጣችው ጥቅምን ፍለጋ ስለሆነ እዛ ጋር ለተንከሲስ በነገረችው መሰረት የቤት ኪራይ የምትከፍለው አታ ተቸግራ ሳይሆን ከተንከሲስ የሆነ ጥቅምን ፈልጋ ስለሆነ አብርሽ ደግሞ እዚህ ጋር ይሄንን ነገር ሲነግራት ወዲያውኑ ቤቱን ጥላ ሄዳለች ማለት ነው። በተለይ ከሁሉም ነገር በላይ ደግሞ ተንከሲስን የጎዳው ያኔ አብርሽ ይሄንን ነገር ሲነግራት እሷ ደግሞ ስለ ተንከሲስ ለአብርሽ የነገረችው ነገር ነው። እኔ ጭራሽ እሱን አልወደውም፣ ይሄን ኩርንቺት ሲጀመር እኔ አልፈልገውም፣ ተወኝ ብዬ ብዙ ጊዜ ነግሬዋለሁ። እኔ ሲጀመር እሱን የቀረብኩት ለጥቅሙ ነው። ከዚህም በፊት ገንዘብ ሲሰጠኝ ነበር፣ ኑሮ ስለሚከብደኝ ዝም ብዬ ስቀበለው ነበር። እሱ ደግሞ እኔ የወደድኩት ያፈቀርኩት መስሎ በሚል እንደዚህ የተንከሲስን ልብ የሚጎዱ ቃላትን ስትናገር መሳይ ደግሞ ተንኮለኛው በተንኮል የተካነው ይሄንን ነገር ቀርጾ ለተንከሲስ አሳይቶታል ማለት ነው። በእርግጥ ይሄኛው ነገር ተንኮል ወይ ደግሞ ክፋት ሳይባል እንደውም ተንከሲስን ያዳነው ጽጌ ከዚህም በላይ ተንከሲስ ላይ እንዳትጫወት፣ ልቡን እንዳትጎዳው፣ ሌላ ጣጣ እንዳታመጣበት። ምናልባትም አይታወቅም እዛች ቤት ውስጥ አንድ ላይ ነው የሚኖሩት፣ አንድ ፍራሽ ላይ ነው የሚተኙትና ጽጌ ሌሊት አንድ ቀን እሱ በተኛበት ተነስታ የተንከሲስን ቀረጢት ቆርጣ ከውስጡ አልማዙን ወስጄ ሌሊቱን ጠፋለሁ በሚል እንደዛ አይነት ሙከራ አድርጋ ምናልባት ተንከሲስ ላይ የሆነ ጉዳት ታደርስ ነበር ማለት ነው። የመሳይ ደግሞ ዛሬ ቪዲዮ ቀርጾ ለሱ ማሳየቱ ለተንከሲስ ትልቅ ውለታ ውሎለታል ማለት ነው። ሌላው ነገር ደግሞ ልናነሳ የምንችለው ስለ ትህትና ነው። ትህትና አሁን ላይ ከሀዘኗ የወጣች ይመስላል። በጣም ደስተኛ ሆናለች አሁን ባለችበት ሁኔታ ማለት ነው። ለምን ከተባለ የምትፈልገው ነገር ሁሉ አሁን ላይ የተሟላላት ይመስላል። እሷን ሲያስጨንቃትና ሲያሳስባት የነበረው ስለ አባቷ ነገር ነው። አባቷ ታሟል፣ እንደዚህ ሆኗል፣ አባትሽ የሚታከምበትን ገንዘብ ላኪ ብሎ ቤተሰቦቿ ሲያስጨንቋት ያንን ገንዘብ ደግሞ መድብል ልኮላት አሁን ላይ አባቷ ሕክምና አግኝቶ ጥሩ ሁኔታ ላይ እንደሚገኝ ነው እሷ በተናገረችው መሰረት ማለት ነው። አንደኛ የምትፈልገው ነገር እሱን ስለሆነ አባቷን ማሳከም ስለሆነ ይሄንን ነገር ደግሞ አሳክተዋለችና በጣም ደስተኛ ሆናለች። ሌላው ነገር ደግሞ አሁን ላይ ስራ ጀምራለች፣ መስተንግዶም ቢሆን ማለት ነው። በእርግጥ መጀመሪያ ላይ ባለፈው አብርሽንም መድብልንም ስትላቸው የነበረው ወደ አረብ ሀገር መሄድ አለብኝ ቤተሰቦቼ ለኔ ብሎ ይሄንን ያክል ለፍቷል፣ ያንን ነገር መመለስ አለብኝ፣ ቤተሰቤን መካስ አለብኝ የሚለውን ነገር አስባ ነበር። ግን ደግሞ አብርሽም መድብልም ይሄንን ነገር እንዳታደርግና በተለይ መድብል እኔ ስራ ፈልግልሻለሁ፣ ስራ አስቀጥርሻለሁ የሚለውን ሀሳብ አንስቶላን ነበር። ግን ደግሞ ትህትና አሁን ላይ ሁሉንም ነገር በራሴ ማድረግ አለብኝ፣ ራሴ መቻል አለብኝ፣ እስከ መቼ የሰው እርዳታ ጠብቃለሁ በሚል ይመስላል አሁን ላይ እሷ በተናገረችው መሰረት ስራዋን ፈልጋ ያገኘችው በራሷ ነው። በእርግጥ መድብል ከዚህም በፊት ይሄንን ነገር አንስቶ ነበር። መስተንግዶ የሚለውን ነገር ደላላውን መርዞን ጠይቄ ስራ ስለው መስተንግዶና ሌላ ነገር እንደዚህ አይነት ጥቃቅን ስራዎችን ካንቺ ጋር የማይሄዱ ነው የሚነግረኝ። እኔ ሌላ የተሻለ ካንቺ ጋር የሚሄድ አንቺን የሚመጥንሽን ስራ እፈልግልሻለሁ ብሎ ነበር። ግን ደግሞ ትህትና አሁን ላይ ያ መድብል ለሷ አይመጥንም ብሎ የናቀውን መስተንግዶ የሚለውን ስራ በራሷ አግኝታ እየሰራች ነው። በዚህ ነገር ደግሞ በጣም ደስተኛ ነች አሁን ላይ። ግን ደግሞ አሁን መድብል አንድ ያላት ነገር አለ። ከዚህም በፊት እሷን ሲመለከታት የነበረው በፍቅር አይን ነው። ግን ደግሞ ከሷ ምንም ምላሽ ሊያገኝ አልቻለም። በእርግጥ ከዚህም በፊት እሷ የሆነ ተስፋ ሰጥታው ነበር ለመድብል ማለት ነው። ወንድሜን ፈልገህ ካገኘህልኝ ችግር የለውም እንጋባለን፣ አብረን እንሆናለን የሚለውን እንደዚህ አይነት ተስፋ ለመድብል ሰጥታ ነበር። መድብልም በጣም ደስተኛ ሆኖ ነበር። ግን ደግሞ ከጊዜ በኋላ ምን ሀሳቧን እንዳስቀየራት ባይታወቅም ትህትና ለመድብል የሰጠችውን ተስፋ መልሳ አጥፈዋለች ማለት ነው። በእርግጥ መድብል አሁንም ራስ ወዳድ መሆን የለብኝም በሚል ከሷ ጋር እንደ እህትና እንደ ወንድም መቀጠል እንደሚፈልግ ነው። ከዚህም በፊት እሷን በፍቅር አይን መመልከት የሚለውን ነገር ትቶ አሁን ላይ እንደ ወንድምና እህት አብረን እንሆናለን የሚለውን ነገር ነግሯታል። ትህትና ደግሞ ለምን ለሱ ጊዜ እንዳልሰጠችውና እሱ በፍቅር እንደተመለከታት እሷ ደግሞ በምላሹ ለምን በፍቅር እንዳልተመለከተችው የራሷን ምክንያት ነግረዋለች። እዚህ መሃል ብዙ ችግሮች አሉ። በተለይ ቤተሰቦቿ ያሉበትን እዳ ማለት ነው። ያኔ ዝና እሷን አግቶ ቤተሰቦቿን ልጃችሁን ከፈለጋችሁ ይሄንን ያክል ገንዘብ ላኩ በሚል ቤተሰቦቿን ሲያስጨንቅ ነበር። ቤተሰቦቿ ደግሞ ያላቸውን ንብረት ሽጠው ከጎረቤትም ተበድሮ ነበር። ያ እዳ ስላለ
ቤተሰቦቼን ከዛ እዳ ማውጣት አለብኝ የሚለውን ነገር ያ ስላለብኝ ነው ይቅርታ አድርግልኝ የሚለውን ነገር ጠይቀዋለች። ያው ከዚህም በኋላ ሁለቱም የሚገናኙት በፍቅር ሁኔታ ሳይሆን ወይ ደግሞ በፍቅር መልክ ሳይሆን እንደ እህትና እንደ ወንድም የሚገናኙ ማለት ነው። ምናልባት ወደፊት ምን እንደሚፈጠር ባይታወቅም ሌላው ነገር ደግሞ ስለ የግሌ ነው። የግሌ አሁን ላይ አብርሽን መውደድ አብርሽ የኔ ብቻ ነው የሚለውን ነገር ልትተው ያሰበች ይመስላል። በእርግጥ ከዚህም በፊት ይሄንን ነገር ከራሷ ጋር የአብርሽ ክፍል ውስጥ ሆና ስታወራ ነበር ማለት ነው። እስከ መቼ ነው የምጠብቀው? እስከ መቼ ነው እሱ ይወደኛል በምላሹ ብዬ የሱ ምላሽ ቆሜ የምጠብቀው ስትል ነበርና አሁን ላይ ትክክለኛ ውሳኔ እየወሰነች ይመስላል። አብርሽ እሷን አንድም ቀን በፍቅር መልክ ተመልክቷት አያውቅም። እሷን እንደ እህቱ ነው የሚያያትና እሷ ብዙ ጊዜ የኔ ብቻ ነህ፣ እኔ አፈቅርሃለሁ፣ እኔ እወድሃለሁ የሚለውን ነገር ተናግረው ነበር። ግን ደግሞ ያ ነገር አልሆነምና ከዚህም በኋላ አልጠብቀውም፣ ከዚህም በኋላ እሱን አላስቸግረውም በሚል ወደ ራሷ ተመልሳ ጊዜዋን ማቃጠል እንዳሌለባት አውርታ ነበርና አሁን ደግሞ ለራሷ ግራ እስከሚገባ ድረስ ገልሞን እያሰበችው ነው ማለት ነው። በእርግጥ ይሄን ሰሞን ራሱ ለሱ የምታሳየው አክሽን ወይ ደግሞ ከሱ ጋር የምታወራበት ሁኔታ ራሱ ወደ ገልሞ እየተሳበች ይመስላል ማለት ነው። ከሱ ደግሞ የደበራት ነገር እሱ ቀን እየሰራ ውሎ ማታ ሁሌ እየሰከረ ወደ ቤት መምጣቱ ነው ማለት ነው። ይሄንን ነገር እንዲተው በተደጋጋሚ እየነገረችው ነው። ግን ደግሞ ሳይታወቃት ብቻዋን ስትሆንም ስለሱ ነው የምታስበው። ከሱ ጋር ስታወራም ደስተኛ ሆና ነው የምታወራውና ይሄ ነገር ራሱ እሷን ግራ ገብቷታል። ሳይታወቀኝ ይሄን ሰውዬ እየወደድኩት ነው፣ ይሄን ሰውዬ ወደሱ እየተሳብኩ ነው ወይስ ምንድነው ብላ ራሷን እየጠየቀች ነበር ማለት ነው። ግን ደግሞ እስከዛሬ አንድ ግልጽ ያልሆነ ነገር ገልሞ የዛን ቀን ወረቀቱ ላይ የጻፈው ስም የማን ነው የሚለው ነገር ነው ማለት ነው። በእርግጥ ከአንዳንድ አኳኋን ገልሞ ከሚያሳያቸው ወይ ደግሞ ከሚያወራቸው ወሬዎች የምንረዳው የዛን ቀን ወረቀቱ ላይ የጻፈው ስም የግሌን ስም ነው ማለት ነው።